በየአራት ዓመቱ በጉጉት የምንጠብቀው የዓለም ዋንጫ። ለመሆኑ የዓለም ዋንጫንና የሰው የራስ ቅልን ምን አገናኛቸው? ውድ ቤተሰቦች ሰምታችሁ ለማመን የሚከብድ ጉድ ነው። ነገር ግን በትክክልም ሆኗል። እስከ መጨረሻው አብራችሁኝ ቆይታችሁ ይህንን የማይታመን ጉድ እንድትሰሙት ስል በአክብሮት ጋበዝኩኝ። ታሪኩ የሚጀምረው በመካከለኛው ዘመን እንግሊዝ ውስጥ ነው። የእንግሊዝ ወታደሮች አገራቸውን ከወረሩት ጨካኞቹ የዴንማርክ ቫይኪንጎች ጋር ከፍተኛ ፍልሚያ አደረጉ። ጦርነቱ ሲያበቃና እንግሊዞች ድል ሲቀናቸው ግን የተሰማቸውን የደስታና የበቀል ስሜት ለመግለጽ ያደረጉት ነገር እጅግ ዘግናኝ ነበር። በጦር ሜዳ ላይ የወደቁ የዴንማርክ ወታደሮችንና የጦር መሪዎችን አስክሬን አንገታቸውን በሰይፍ ቆረጡ። ወታደሮቹ የቆረጧቸውን የራስ ቅሎች በጭቃው ሜዳ ላይ በእግራቸው እየመቱ መጫወት ጀመሩ። ይህ ድርጊትም የዴንማርካውያንን ራስ መምታት በሚል ተሰየመ። ነገሩ በዚህ ቢያበቃ ጥሩ ነበር። ነገር ግን ይህ ድርጊት ለአካባቢው ወጣቶች እንደ መዝናኛ እየተለመደ ሄደ። ብዙም ሳይቆይ ድርጊቱ ከጦር ሜዳ ወጥቶ ወደ ከተሞችና አንዳንድ አካባቢዎችም ተዛመተ። በመቶዎች የሚቆጠሩ ሰዎች ይህንን በአጥንት የተሞላ የሰው የራስ ቅል ከአንድ ከተማ ጫፍ ወደ ሌላ ከተማ ጫፍ ለመምታት ሰዓታትን ይጫወቱ ነበር። ጨዋታው ምንም ሕግ አልነበረውም። ስብራትና ደም መፋሰስ የተለመዱ ነበሩ። የሰዎች የራስ ቅልና ጠንካራ ቁሶች ለከተማው ሰላምና ንግድ አስጊ ሆነ። ተጫዋቾቹም የሰውን ንብረት ይሰብሩ፣ እርስ በርስም ይደባደቡ ነበር። በ1314 ዓመተ ምህረት የለንደን ነጋዴዎች ለንጉሱ ቅሬታቸውን አቀረቡ። ንጉስ ኤድዋርድ ሁለተኛ ጨዋታው በፈጠረው ትርምስ እጅግ ተቆጣ። ይህ በትልቅ ጫጫታና ሁከት የታጀበው የራስ ቅል የኳስ ጨዋታ ሁለተኛ እንዳይኖር በሚል አዘዘ። ይህንን ሲጫወት የተገኘም ከባድ የእስር ቅጣት ይጠብቀዋል በማለት አስጠነቀቀ። ከሱ በኋላ የተነሱት ንጉስ ኤድዋርድ ሶስተኛና ንጉስ ሄነሪ አራተኛ ጨዋታውን በከፍተኛ ሁኔታ አገዱ። ምክንያቱም ወጣቶች ቀስት የመወርወሪያና የጦር መለማመጃ ጊዜያቸውን በዚህ በማይረባ ጨዋታ ጊዜያቸውን እያጠፉ ነው ብለው ስላመኑ ነበር። ነገር ግን ህዝቡ እገዳውን ጥሎ በሚስጥር ጨዋታውን ቀጠለ። የሰው የራስ ቅልን በእግር እየመቱ መጫወቱ በጭንቅላቱ የአጥንት ጥንካሬ ምክንያት ተጫዋቾችን በከፍተኛ ሁኔታ እያቆሰለና ለጉዳት እየዳረገ በመቸገራቸው ሰዎች ሌላ ዘዴ ፈጠሩ። እጅግ በጣም ትገረማላችሁ። ይበልጥ የሚለጠጥና ክብ ቅርጽ የሚይዝ ቀላል ቁስ መፈለግ ጀመሩ። በዚህን ጊዜ ነበር ወደ እርሻ እንስሳቶች የዞሩት። ሰዎች አሳማዎችን ካረዱ በኋላ በውስጣቸው የሚገኘውን የሽንት ፊኛ በጥንቃቄ ያወጡ ጀመር። ይህ ፊኛ በተፈጥሮ ጠንካራና የመለጠጥ ባህሪም አለው። ፊኛውን ያወጡና በውሃ ያጥቡታል። በጥብቅ ከማሰራቸው በፊት አየር በደንብ ሞልተው እስኪያብጥ ድረስ ይነፉታል። እንግዲህ ልክ እንደ ፊኛ ማለት ነው። ይህ ፊኛ በተፈጥሮ ጠንካራና የመለጠጥ ባህሪም ነበረው። የአሳማ ፊኛ መሬት ላይ ሲመታ እሾክ ሲነካው ግን ይፈነዳ ነበር። ይህንን ለመከላከል ሰዎች ወደ ሌላ ጥበብ አመሩ። እሱ ምንድነው? በበሬ ወይም በላም ቆዳ የአሳማውን ፊኛ በመሸፈን አጥብቀው ይሰፉት ነበር። ይህም ለኳሱ ጥንካሬና ረጅም ዕድሜ ሰጠው። በነገራችን ላይ የዚህ የራስ ቅል ታሪክ ብቻ አይደለም የዓለም ዋንጫ ታሪክ። ለማመን የምትቸገሯቸው ብዙ ጉዶች ገና አልሰማችሁም። እስከ መጨረሻው አብራችሁኝ ቆዩ። በ16ኛውና በ17ኛው ክፍለ ዘመን ኳስን በአየር ለመሙላት የሚያስችል ምንም አይነት ፓምፕና መካኒካል መሳሪያ አልነበረም። ብቸኛው አማራጭ የሰው ሳምባ ነበር። አንድ ሰው የአሳማውን ፊኛ ጉንጮቹ እስኪቀደዱ ድረስ በኃይል ይነፈዋል። ይህ ሂደት በጣም አደገኛ ነበር። አሳማዎች በተፈጥሯቸው የተለያዩ ባክቴሪያዎችና በሽታዎችን ሊሸከሙ ይችላሉ።
ፊኛውን የሚነፋው ሰው የአሳማው ባክቴሪያና ፈሳሽ በቀጥታ ወደ አፉ ከዛም ወደ ሳምባው ሊገባ ይችላል። በዚህም ምክንያት በርካታ ሰዎች በከባድ ኢንፌክሽን ይሞቱ ነበር። ለዚህም ትልቁ ታሪካዊ ማረጋገጫ የጸሐፊ ዊሊያም ሼክስፒር ባለቤት ሃታዌ ነበረች። አባቷ ሪቻርድ ሃታዌ የሞተው የታመመ የአሳማ ፊኛ ይዞ በአፉ በሚነፋበት ጊዜ በከፍተኛ ኢንፌክሽን ተይዞ መሆኑ ተዘግቧል። የአሳማ ፊኛ ኳሶች አንድ ችግር ነበረባቸው። በአየር በሚሞሉ ጊዜ ቅርጻቸው ፍጹም ክብ አይሆንም። እንደ አሳማው መጠንና ጤንነት ሁኔታ ስለሚለያይ አንዳንዴ የእንቁላል ቅርጽም ሊይዝ ይችላል። ይህም አቅጣጫቸውን ጠብቀው እንዳይበሩ ያደርጋቸዋል። ቻርልስ ጉዲር የተባለ ግለሰብ የጠነከረ ጎማ የመስራት ጥበብን ፈጠረ። ይህ ፈጠራ የአሳማውን ፊኛ ሙሉ ለሙሉ ከታሪክ አስወጣው። በ1855 ጉዲር ለመጀመሪያ ጊዜ የጎማ ኳስ ሰራ። ይህ ኳስ ከአሳማ ፊኛ የተሻለ ፍጹም ክብ ቅርጽ የያዘና የአየር ሁኔታ የማይበግረውና በዝናብ ጊዜም የማይመጥ ነበር። ከጥቂት ዓመታት በኋላ ኤችጄ ለንደን የተባለ ፈጣሪ ለመጀመሪያ ጊዜ የሚነፋ የጎማ ከረጢትና የእጅ ፓምፕ ሰራ። ባለቤቱ በአሳማ ፊኛ ምክንያት እንደሞተች ስለሚነገር ይህንን መሳሪያ የሰራው ሌላ ሰው እንዳይሞት በማሰብ ነበር። በ1872 የእንግሊዝ እግር ኳስ ማህበር ለመጀመሪያ ጊዜ የኳስን መጠንና ክብደት በሕግ ወሰነ። ኳስ ፍጹም ክብ መሆን እንዳለበትና ውጪውን በቆዳ መሸፈን እንዳለበት ተደነገገ። አሁን ደግሞ ወደ መጀመሪያው የዓለም ዋንጫ እንምጣ። ከዚህ ዝግመተ ለውጥ ቀጥሎ በ1930 በኡራጋይ የተካሄደው የመጀመሪያው የዓለም ዋንጫ ደረሰ። በወቅቱ የነበሩት ኳሶች የውስጥ የጎማ ፊኛ ያላቸው፣ ውጫቸው ግን በከባድ ቡናማ የበሬ ቆዳ የተሸፈነና በኃይለኛ ክር የተሰፉም ነበሩ። እነዚህ ኳሶች በዝናብ ጊዜ ውሃ ስለሚመጡ እጅግ በጣም ይከብዱ ነበር። ተጫዋቾች ይህንን ኳስ በራሳቸው ሲመቱት ከባድ ስሜት ነበረው። ለዚህም ነበር በ1930 በተካሄደው የዓለም ዋንጫ ፍጻሜ ላይ አርጀንቲናና ኡራጋይ በኳስ ምርጫ የተጣሉት። በ1970ዎቹ በተለይም አዳዲስ ቴልስታር ኳሶችን ሲያስተዋውቅ እውነተኛ የላም ቆዳ መቅረት ነበረበት። በምትኩ ውሃ የማይመጡ ቀላልና ፍጥነታቸውንም የሚጠብቁ ቁሶች ተተኩ። በጣም የሚያስገርመው ዛሬ በዓለም ዋንጫ ላይ የምናያቸው ኳሶች በውስጣቸው የማይክሮቺፕ ሴንሰር የያዙ ናቸው። ይህ ሴንሰር ኳሱ የተመታበትን ፍጥነት፣ የተጫዋቾችን ኦፍሳይድ እና ኳሱ መስመር ማለፉን ለዳኞች በሰከንድ ውስጥ መረጃ ይልካል። አሁን ደግሞ እጅግ ወደምትደመሙበት ታሪክ እንምጣ። እሱም የተሰረቀው የዓለም ዋንጫ ነው። መጨረሻው ምን ሆነ? በማንስ ተሰረቀ? እንዴትስ ተገኘ ወይስ አልተገኘም? ይህንን ታሪክ ሰምታችሁ ለማመን ትቸገራላችሁ። አሁንም አብራችሁኝ ቆዩ። መጋቢት 1966 እንግሊዝ የዓለም ዋንጫን ለማዘጋጀት 3 ወራት ቀርተዋታል። በወቅቱ የነበረው የጁልስ ሪሜ ዋንጫ ለተመልካች እይታ ይፋ ሆኖ ነበር። ከዛም በለንደን ዌስት ሚኒስቴር ሴንትራል ሆል ውስጥ ተቀማጭ ሆነ። ዋንጫው እጅግ ጥብቅ ጥበቃ ይደረግበት ነበር። በቢሊዮን የሚቆጠር መድን ተገብቶለታል። ነገር ግን እሁድ መጋቢት 20 ቀን ጠባቂዎቹ ፈረቃ በሚቀይሩበትና ቤተ ክርስቲያን በሚያስቀድሱበት አጭር ጊዜ ውስጥ ሌባው በስተጀርባ ባለ በር ሰርጎ በመግባት የመስታወት ሳጥኑን በመስበር ዋንጫውን ይዞት እብስ አለ። የእግር ኳስ አባት ነኝ የምትለው እንግሊዝ በመላው ዓለም ፊት ከባድ ውርደት ሰማች። የለንደን ፖሊስ ስኮትላንድ ያርድ መላውን ከተማ ቢያምሰውም ዋንጫው ግን ሊገኝ አልቻለም። ስርቆቱ በተፈጸመ ማግስት የቼልሲ እግር ኳስ ሊቀመንበር ለነበሩት ጆ ማርስስ አንድ ሚስጥራዊ ደብዳቤ ደረሳቸው። ደብዳቤውም ራሱን ጃክሰን ብሎ ከጠራው ሌባ የተላከ ነበር። ዋንጫ በእጄ ናት፣ 15000 ፓውንድ ካልሰጠኸኝ አቅልጬ የወርቅ ማዕድን አደርጓለሁ የሚል ነበር። በዛን ጊዜ 15000 ፓውንድ ማለት በጣም ትልቅ ገንዘብ ነው። ፖሊስ ካሳወቃችሁ ዋንጫውን ድጋሚ አታዩትም ሲልም አስፈራራ።
ማርሰስ ይህን ሰምተው ዝም አላሉ። ወዲያውኑ ለፖሊስ አሳወቁ። ፖሊስም እውነተኛ የገንዘብ ኖቶችን ከላይ እንደዚሁም ከመሃልና ከበታች አካባቢ የተቆራረጡ ጋዜጦችን የመሳሰሉ ቁሳቁሶችን በመደልደል የውሸት የገንዘብ ሻንጣ አዘጋጀ። ሌባው ገንዘቡን ለመቀበል ሲመጣ ፖሊስ ከበበው። ነገር ግን የተያዘው ኤድዋርድ ብሌችሊ የተባለ ተላላኪ እንጂ ዋናው ዋንጫውን የወሰደው ሌባ አልነበረም። ዋንጫዋ የት እንዳለችም አያውቅም ነበር። ዋንጫው ከተሰረቀ ከአንድ ሳምንት በኋላ ዴቪድ ኮርቤት የተባለ ሰው ፒክልስ የተባለችውን ውሻውን ይዞ በደቡብ ለንደን ጎዳናዎች ላይ እየተዘዋወረ ነበር። ውሻዋ በአንድ ጎረቤት መኪና ጎማ ስር ወዳለ ቁጥቋጦ እየሮጠች በመሄድ በጋዜጣና በገመድ በጥብቅ የተጠቀለለ ነገር ላይ ማነፍነፍና መጎተት ጀመረች። ኮርቤት ጥቅሉን ሲፈታ የታሪካዊቷ የሴት አምላክ ኒኪ ቅርጽ ያለውን የጁልስ ሪሜን ዋንጫ አገኘ። ወዲያውኑ ለፖሊስ አስረከበ። እንግሊዝ ተነፈሰች። ውሻዋ ፒክልስም ብሔራዊ ጀግና ሆነች። እንግሊዝ ዋንጫውን በማግኘቷ ብትደሰትም የሀገሪቱ እግር ኳስ ማህበር ኤፍኤ ግን ትልቅ ፍርሃት ነበረው፣ ዋንጫዋ እንደገና ብትሰረቅስ የሚል። ስለዚህ ከፊፋ እውቅና ውጪ እጅግ ተመሳሳይ የሆነ የውሸት ዋንጫ በሚስጥር እንዲዘጋጅ አዘዙ። ለንደን ውስጥ አሌክ ቶቢያስ የተባለ የወርቅ አንጥረኛ የዋንጫውን ኮፒ በድብቅ ሰራ። ሐምሌ 1966 እንግሊዝ ምዕራብ ጀርመንን አሸንፋ ዋንጫ አነሳች። ካፒቴኑ ቦቢ ሙር ዋንጫዋን ከንግስት ኤልሳቤጥ እጅ ተቀበለ። ሜዳ ውስጥ የነበረችው እውነተኛዋ ዋንጫ ነበረች። ነገር ግን ጨዋታው እንዳለቀና ተጫዋቾቹ ወደ መልበሻ ክፍል ሲገቡ የደህንነት ባለስልጣናትና ፖሊሶች እውነተኛውን ዋንጫ ከተጫዋቾቹ እጅ ቀምተው ለጥብቅ ጥበቃ ወደ ባንክ ወሰዷት። ከተጫዋቾቹ እጅ የተወሰደው እውነተኛ ዋንጫው ሲሆን በምትኩ ደግሞ ያንን በሚስጥር የተሰራ የውሸት ዋንጫ ሰጧቸው። ተጫዋቾቹም ይሁን ህዝቡ ሳይገነዘቡ ለቀጣዮቹ ሳምንታት ለየዓመቱ የክብር ግብዣና ለህዝብ እይታ ይፋ ስትሆን የነበረችው ያቺ በሚስጥር የተሰራችው ተመሳሳይ የውሸት ዋንጫ ነበረች። ፊፋ ይህንን ማጭበርበር እንዳያውቅ እንግሊዞች ሚስጥሩን በጥብቅ ሸሸጉት። በፊፋ ህግ መሰረት ማንኛውም ሀገር የዓለም ዋንጫን 3 ጊዜ ካሸነፈ ዋንጫዋን ለዘላለም የመውሰድ መብት አለው። በ1970 ብራዚል 3ኛ ዋንጫዋን ስታነሳ እውነተኛዋን የጁልስ ሪሜ ዋንጫ ወደ ሪዮ ዲ ጄኔሮ በቋሚነት ተጓዘች። እንግሊዝ የሰራችው ኮፒ ግን ለንደን ባንክ ውስጥ ቀረ። ይሄ ታሪክ በጣም ያስገርማል። በታህሳስ 1983 ዓመተ ምህረት በብራዚል እግር ኳስ ማህበር ዋና መስሪያ ቤት ቢሮ ውስጥ ሌቦች በድጋሚ እውነተኛዋን ዋንጫ ሰረቋት። የብራዚል ጥበቃ በጣም ደካማ ነበር። ዋንጫው የተቀመጠበት ሳጥን የኋላ ክፍል ከእንጨት የተሰራ ነበር። የስርቆት እንደ እንግሊዙ አልነበረም። ዋንጫዋ ዳግም አልተገኘችም። ፖሊስ ሌቦቹን ከዓመታት በኋላ ሲይዛቸው ሌቦቹ የሰጡት መልስ እጅግ ልብ ሰባሪ ነበር። ዋንጫዋ ፍጹም ንጹህ ወርቅ ስለነበረች ወዲያውኑ አቅልጠን ወደ ወርቅ አሞሌነት ወይም ጎልድ ባር ቀይረን ሸጥናት የሚል ነበር። በዚህም ምክንያት በታሪክ የመጀመሪያዋ የዓለም ዋንጫ ሙሉ ለሙሉ ጠፋች። እውነተኛዋ የዓለም ዋንጫ በብራዚል ከጠፋች ከ14 ዓመታት በኋላ እንግሊዝ ውስጥ በሚስጥር ተቀምጣ የነበረችው ያቺ ኮፒ ዋንጫ በታዋቂው የሶዝቢስ ጨረታ ላይ ቀረበች። ፊፋ በወቅቱ ደነገጠ። ምክንያቱም ብራዚል ውስጥ የጠፋችው የዓለም ዋንጫ ኮፒ ሆና እውነተኛው ደግሞ በእንግሊዝ እጅ ቀርቶ ሊሆን ይችላል የሚል ከባድ ጥርጣሬ ውስጥ ገባ። ፊፋ ዋንጫ ወደ ሌላ ሰው እጅ እንዳይገባ በጥቁር ገበያ ተወዳድሮ በ254,000 ፓውንድ ገዛት። ማለትም ከሚገመተው 10 እጥፍ ጨምሮ። ፊፋ ዋንጫውን ከገዛ በኋላ ወደ ላብራቶሪ ወስዶ ምርመራ አደረገባት። ውጤቱም በ1966 እንግሊዞች አስመስለው የሰሩት መሆኑ ተደረሰበት። ዛሬ በእንግሊዝ ብሔራዊ የእግር ኳስ ሙዚየም የሚገኘው የጁልስ ሪሜ ዋንጫ ያ በ1966 በእንግሊዝ የፖሊስና የእግር ኳስ ማህበር በሚስጥር የተሰራው ንግስት ኤልሳቤጥንና መላው ዓለምን ያታለለው ዋንጫ ነው። እውነተኛውና የመጀመሪያው የዓለም ዋንጫ ግን በብራዚል ሌቦች እጅ ቀልጦ ወርቁ ወደ ሌላ ሀገር ተበትኖ ለዘላለም የታሪክ ሚስጥር ሆኖ ቀርቷል።
ይህንን ይመስላል ውድ ቤተሰቦች፣ ሁላችንም በየ4 ዓመቱ በጉጉት የምንጠብቀው የዓለም ዋንጫ ከጀርባው እነዚህን የመሳሰሉ እጅግ አስገራሚ ምስጢሮችን ይዟል። እናንተስ ውድ ቤተሰቦች በሰማችሁት ታሪክ ላይ ምን ሐሳብ አስተያየት አላችሁ? ሐሳባችሁን እንደተለመደው በኮሜንት መስጫ ሳጥኑ ላይ አስፍሩልኝ። እንዲሁም ቪዲዮ ላይክ ማድረግ፣ አዲሶችም ሰብስክራይብ በማድረግ የቻናላችን ቤተሰብ ሁኑ እያልኩኝ በሚቀጥለው በአዲስ ፕሮግራም እስክንገናኝ ባይ ባይ።